እንደምን አላችሁ? ቤቴ ላሳያችሁ እስኪ ጋይስ ነው ገባ ገባ በሉ። ቶኪዮ ትባላለች። መጀመሪያ ቶኪዮን ላስተዋውቃችሁ። በጣም ነው የምወዳት። እንግዲህ ልጄ ነች፣ የጃኒም ልጇ ነች ማለት ነው። እሺ ቶኪዮዬ እንዴት ነሽልኝ? ደህና ነሽ ወይ? እንግዲህ ከ4 ዓመት በፊት ማለት ነው እንደዚህ አይነት ውሻ በጣም እፈልግ ነበረ እና አሁን አግኝቼዋለሁ ማለት ነው። ማኒፌስቴሽን ሪል ታይም ማይ ብራዘር አም ቲች ዩ ሃው ቱ ዱ ኢት ቱ ሶ መጀመሪያ ማሳየት የምፈልገው እንግዲህ መግቢያውን ነው። ከዚህ ቤት የተመቸኝ ምንድን እንደሆነ ላሳያችሁ። ከዚህ ቤት የተመቸኝ እንግዲህ ይህ መብራት ነው። አምሾ ይሆልዳል። አያችሁት? ይሄ የውስጥ መብራት አያችሁት? በዚህ ውስጥ የሚበራለ በጣም ተመችቶኛል። ይሄኛው ደግሞ እንደምትመለከቱት የሚገርም ኢፖክሲ ነው፣ ደስ የሚል ማለት ነው። ከዛ ደግሞ የጫማ እንትን አለ እዚህ እንደዚህ አድርገህ የምትገለብጠው ማለት ነው። እቺኛዋ እንግዲህ እንትን ነች፣ ስቶሬጅ ሩም እና ቆሻሻ የሚቀመጥበት ቦታ ነው ማለት ነው። ደስ የሚል ቦታ ነው፣ ንጽህናውን የጠበቀ። ከዛ በኋላ አትክልት ትወዳለሁ በጣም እኔ። ማዘር ደግሞ አትክልት ትወዳለች። እቺኛዋ አበላሸናት። ማዘር ትወዳለች፣ ግዢልኝ ያልኳትና ገዛች። እዚህ ጋር መታ ዴኮሬት አደረገችልኝ። ይህ የምትመለከቱት ሊቪንግ ሩም ነው ጋይስ። እንዴት አያችሁት? ሊቪንግ ሩማችን ታምረኛ አይደለ? የታባቱ እኔ በጣም ነው የምወደው። ለምን ብትሉኝ ከለሩ በጣም ከለሩ ማለት ነው ተፈጥሮን ያሳያል። which is መንፈስህን ያድስልሃል። ግሪን የሆነ ከለር ነው ያለው። ኢቭን ሶፋውም ግሪን ነው እንደምትመለከቱት። ወጣት ስለሆንኩኝ ትንሽ እንትን አድርገነዋል። ተዘጋጅቼ አልጠበቅኳቸው ብቻ። ኦኬ ኪችኑ ደግሞ ኑ ላሳያችሁ። የሚገርም ኪችን አለው። ከዚህ ሆናችሁ ማየት ትችላላችሁ። መብራት ለምን አይበራም? ናፊ መብራት እኮ ብናበራ ጸዴ ነበረ። ያው እንደምትመለከቱት ያ አሁን እንግዲህ ሙሉ መብራት በርተዋል። እንደምትመለከቱት ኪችናችን ደግሞ ያምራል። እሱም ግሪን ከለር ነው ያለው። ደስ ይላል በጣም። አክበረት ደግሞ እዛ ጋር አለች፣ ቪዲዮ እያየች ነው። ኑ ላሳያችሁ። ቶኪዮ ምን እየበላሽ ነው? ነይ ነይ። ምን እየበላሽ ነው? ምን እየበላሽ? እስኪ ውይ ቺፕስ ነው። አም ሶሪ ወድሻለሁ። እሺ አክበረት ደግሞ ሰላም ቢያችሁ። አይ ቢያችሁ። አይ ይሄ እያየች ነው አክበረትዬ። በጣም ነው የምትወዳቸው እነዚህ ልጆች ማለት ነው። ኑ ላሳያችሁ እስኪ እንትኔ የታናሽ ወንድሜ አልጋ ላሳያችሁ። የታናሽ ወንድሜ አልጋ እንግዲህ በጣም ነው የሚያምረው። እንደምትመለከቱት ደስ ይላል። ክላሲክ። እዚህ ጋር አሁን እንትን እገጥማለሁ ብሏል ወንድሜ። እዚች ጋር የሆነ ቲቪ ነገር ይገጥምና ከዛ የሚገርም የሆነ ቁጭ ብለው ጌም የሚጫወትበት ምናምን። ያው የራሳችን ቲቪ አለን ባይዘው የሊቪንግ ሩም። የምወደው ቲቪ ደስ የሚል ስፋት ያለው ከነ PS5 ሄይ ሞባይል ቴንክ ዩ ሶ ማች። እነሱ ናቸው የሰጡኝ ጊፍት ማለት ነው። አመሰግናለሁ እላቸዋለሁ። ጌሞች ምን አሉኝ? ግራንድ ቴፍት አውሮ አለኝ፣ ስፓይደርማን አለኝ፣ ከሄይ ሞባይል ነው ሁሉ። UFC አለኝ፣ ከዛ ደግሞ ፊፋ አለኝ፣ ከዛ ደግሞ ኮል ኦፍ ዲዩቲ ኦልራይት፣ ሁሉም አለ ማለት ነው። እዚህ ጋር እንደምትመለከቱት ፎቶዎቼ ናቸው። ማርያምዬ ያላንቺ እዚህ ደረጃ አልደርስም። እንደምትመለከቱት እንግዲህ ዋንጫዎቼ ላሳያችሁ። ዋንጫዎቼ እንደምትመለከቱት ቲክቶከር ኦፍ ዘ ይር አይ ሃቭ ቤስት ሞቲቬሽናል ስፒከር፣ ቤስት ላይፍ ስታይል። ከዛ ደግሞ አንዷ ዋንጫ ጠፍታብኛለች which is I think G Power ነች መሰለኝ። ከዛ ደግሞ ይህ አለ ሌላ ዋንጫ የወንድማችን ማለት ነው ዋቢ አዋርድስ ናቲ ጥጥዬ። ከዛ ደግሞ የመስከረም ወር የቅን ልቦች ተጽዕኖ ፈጣሪ ተብዬ ተሸልም ያለው። ይሄ ደግሞ ስጦታ ነው፣ ከሰው ስጦታ ነው ማለት ነው፣ በኢፖክሲ የተሰራ። ያኛውም ላሳያችሁ ስዕል የልጅ አርት ስጦታ ነው። ይሄኛውም የሚገርም ስጦታ ነው። ይሄኛው ደግሞ የሚገርም ተአምረኛ ክር ወንድም አለም የሰራው አንተ ራስህ ታውቀዋለህ። 15 ቀን አንተ የፈጀበት ይህ ለመስራት ማለት ነው። አመሰግናለሁ። እውነትም ነው የምላችሁ። ቲክቶክ አካውንቱ ፈልጋችሁ ሜንሽን አድርጉልኝ እዚህ ኮሜንት ላይ ማለት ነው። እሺ እየተሻለኝ ነው፣ መሳል ቀንሻለሁ በጣም። እሺ አሁን ማሳያችሁ ደግሞ የታናሽ ወንድሜ ሽንት ቤት ነው። ይሄኛው እንደምታዩት የገስት እንትን መታጠቢያ ነው። እጅ መታጠቢያ ማሞቂያ ያለው። ታበራዋል፣ ታጠፋል፣ ደግሞ ይበራል፣ ይጠፋል ማለት ነው። በጣም ደስ የሚለው ይሄ ሲጠፋ ያምራል በጣም። ኤኒዌይስ እናብራው ይሄኛው። ከዛ ደግሞ እዚህ ጋር ትመጣለህ ደግሞ የታናሽ ወንድሜ ሽንት ቤት ይሄ ይመስላል እንደምትመለከቱት። ትንሽ ዝርክርክ ብለናል ዛሬ። ሻወር ደግሞ እዚህ ይመስላል። ደስ አይልም? በጣም ደስ የሚለው ያ። ኦኬ ሶ ከዚህ እንውጣ። የኔ ቤድሩም ላሳያችሁ። የኔ ቤድሩም ክላሲክ ነው፣ ደስ ይላል በጣም። ያን ያህል የሚካበድ አይደለም። እንደምትመለከቱት ሲምፕል ክላሲክ የሆነ አልጋ ከልቅ ፈርኒቸር ቴንክ ዩ ሶ ማች። አልጋ አሰራራቸው ተአምረኛ ነው። የሆነ ፍሎት ነው የሚያደርግ የሚመስለው። ከታችም እንትን ያለው አይመስልም። ማብራት ከፈለኩኝ እንግዲህ እንደዚህ ነው ማበራው።
which is መብራት አጥፍቼ ማታ ዘፈኔን ከፍቼ ማርያምን በቃ የሚገርም ሞመንት ነው ማሳለፍ ላሳያችሁ እንዴት አባቱ እንደሚያምር። ከዛ ይሄኛው ደግሞ ስካን ስታደርገው ይበራል እንደዚህ ያምራል በጣም ባስማው ነው ጉድ ሳጥኔ የሌለ ነው ቆሽሽ ታውቃላችሁ ሶፎች ያሉ እዚህ ምናምን ኤኒዌይስ ከዚህ ሆነ ስታየው ማለት ነው እዛ ጋር ሆነ ናፒ እናሳያቸው እዛ ጋር ቁጭ በል እዛ ጋር ቁጭ በል ትንሽ መተጣጠፍ አለበት እንጂ ይሄ ነገ ገብታ ታጥፈዋለች በደንብ አድርጋ ነይማዬ ኤኒዌይስ ይሄ እንደዚህ መሰለህ አንተ እንዴት አባቱን ያቆሸሽኩት በእናትህ ቤት ኤኒዌይስ እዚህ ቤት አድሬ አላውቅም ባይዘው አሁን ሆቴል ምናምን ነው የሄድኩኝ ምናምን because ስራ ምናምን ስላለን ቪዲዮ ለመስራት አንዳንድ ቀን ነው የመጣው ማድረው ኤኒዌይስ ይህ ይመስላችኋል ያልጋው ደግሞ አሳይታችኋል አይደለ ልክ ፈርኒቸር እነሱ ናቸው የሰሩት እንግዲህ አሳምረው ቴንክ ዩ ሶ ማች ልክ ፈርኒቸር እንደዚህ ታረግና ከዛ መብራት ማናብራት ቆይ ደስ አይልም ግን አሳያችሁት ግን አቢ በደንብ አልጋው በቃ ደስ ይላል በቃ አቤት 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 እሺ ከዛ በኋላ እንግዲህ ወንድማችሁ እዚህ ጋር ቆሜ ነው እንግዲህ ስታይል ማድረገው ራሴ አቤት እንዴት እንደምታምሩ አምለዋለሁ ራሴ ማለት ነው ከዛ በኋላ የኔ ዋሽሩም አለ የኔ ዋሽሩም አለ ሽንት ቤቷ በጣም ነው የምታምረው ከዚህ ሁሉ ሞዳ ሽንት ቤቷ ነች እዚህ ጋር ለሻወር ምናምን እዚህ ጋር ደግሞ ነው ተፈጥሮ ያለበት እንትን አለ የፎጣ መስቀያ ምናምን እዚህ ጋር ማለት ነው እሺ ከዚህ ሁሉ የምወደው አንድ ነገር ላሳያችሁ ናፒ ወጣ እናሳያችሁ እስኪ እናት በስመ አብ ወልፈስ ቅዱስ አምላካሜ በስመ አብ ቪው ማለት በስመ እዚህ ጋር ነው ቁጭ ብለው ነው መብራት ለብራላችሁ እንትኑ እንዴት አባቱ እንደሚያምር ያዩታል አሳያችሁ እስኪ እዚህ ጋር ነው በቃ ቁጭ ብለው ነው እዚህ ጋር ቁጭ ብዬ ማለት ነው አስባለሁ ማታ ምናምን እና ኤኒዌይስ የሆነ ምክር ልሰጣችሁ ፈልጋለሁ ባይዘው ሙስሊም ከራችሁ ቀረብ በሉ ባይዘው ማለት ነው እንገራችሁ እኔ የነበርኩበት ቤት ከዚህ በፊት ታውቁታላችሁ ካናዳ ውስጥ ላይክ እናንተም ሰርች አድርጋችሁ እንድታገኙ ፈልጋለሁ ዩቲዩብ ላይ ተቸግሬያለሁ ምናምን ብዬ የሆነ ጊዜ እንደም ሳስገባ እና እንድታውቁት ምንም ጊዜ እንትን ነው ላይ አላፊ ነው በቃ ሁሉም ጊዜ አላፊ ነው ማለት ምንም ጊዜ ሁሉም ጊዜ አላፊ ነው አያችሁ በእግዚአብሔር ከተማመናችሁ ማለት ነው ሁሉም የተመኛችሁት ምኞት እውን መሆኑ አይቀርም አንዳንዴ ውስጥክ ላይ ማለት ነው የሆነ ሽኩታ አለች የሆነ ያልፍልሃል አይዞህ አንተ ለትልቅ ነገር ነው በቃ የታሰብከው እዚህ ደረጃ ትደርሳለህ ምናምን እያለች ቀስ እያለች ሹክ ትልልሃለች እሷ ሽኩታ እያደገች ትመጣና እውነታ ትሆናለች ባይዘወይ ስለዚህ ሁላችሁም ማወቅ ያለባችሁ ያቺ ሽኩታ እንዳትጠራጠሯት ያቺ ውስጣችሁ ላይ ሆና ችግር የለውም ይህ ያልፋል አንድ ቀን ይመጣል ያ የምትፈልገው ተአምር ሁሉ ብን ብሎ ወደፊት ይመጣል የምትልህ ሽኩታ እሷን አትናቃት እሷን ማመን ጀምር ብዙዎቻችን እሷን ድምጽ አናምናትም የትኛው ድምጽ ነው የምናምነው አያልፍልህም ትሞታለህ አለቀልህ ምናምን የሚለው ድምጽ ማለት ነው ያ ድምጽ ውሸት ነው ሰይጣን ነው እንግዲህ ሰይጣን እንድንሞት ይፈልጋል ህይወታችን እንድንቋጭ ይፈልጋል ለምን because ያውቀዋል ትልቅ ደረጃ ላይ ከደረስን ስንት ሰዎች ማዳን እንደምንችል ስንት ሰዎች ሞቲቬት ኢንስፓየር ማድረግ እንደምንችል ያውቀዋል እኔ ያ ሰይጣን ሊበጥሰኝና ሊሰብረኝ ሞክሯል ግን ደግሞ አልተሰበርኩለትም ቆም ያለው ጠንክሬ ያለው which is ለእናንተ መከታ ሆኛለሁ ጋይስ ለዛ አይደል የምትወዱኝ እኔም እኮ ለዛ ነው የምወዳችሁ because የድሮ ማንነቴ የምታስታውሱኝ ሰዎች በጣም ብዙ ናችሁ ስለዚህ መምከርኔ ውልፍት ኖሮብኝ ሳይሆን በቃ አውቀዋለሁ የህይወት ነገር አውቀዋለሁ ገባ በቃ ጭንቀት ምናምን ይበዛበታል ትረበሻለህ ምናምን ኢቭን እዚህ ደረጃ ሆኜም አንዳንዴ ማልደሰትበት ጊዜያቶች አሉ ግን በራሴ ግን ኮራለሁ ለምን ቀና ብዬ አሸንፌዋለሁ ሰይጣንን ገባችኋ ፍልሚያው ካይምሮ ጋር ነው ፍልሚያው ከዛች ተስፋ ማስቆረጥ የምትፈልገው ድምጽ ጋር ነው እና ሁሉ ነገር ማለፉ አይቀርም መስተካከሉ አይቀርም ህይወት ማለት ነው አንድ ቀን ይገባኝ ነበር እዚህ ደረጃ ላይ ደርሼ እናንተንም እንደምመክር እናንተንም ይኖር አይደል እዚህ ደረጃ ደርሳላችሁ ምናምን እንደምል ማለት ነው ከ4-5 አመት በፊት በቃ አይኔን ጨፍኛ አየው ነበር በቃ የሆነ የሚገርም ቪው ምናምን ላይ ሆኜ እመክራለሁ ምናምን እያልኩኝ ማለት ነው ስለዚህ ስራችሁ እየሰራችሁ ከሆነ በራሳችሁ ተማመኑና ቀጥሉ እንዳታቋርጡ በየቀኑ መስራት ይኖርባችኋል ድግግሞሽ ያስፈልጋል ከዛ ህይወታችሁ መቀየሩ አይቀርም እሺ እወዳችኋለሁ እኔ እዚህ ደረጃ የደረስኩት አንደኛ በእግዚአብሔር ነው ማወቅ ያለባችሁ ነገር እግዚአብሔር ባሊዝ ኖሮ እዚህ ደረጃ አልደርስም ነበር አንድ ነገር ማወቅ ያለባችሁ እግዚአብሔር እቺን ዓለም ማለት ነው በስንት ቀናት ነው የጨረሳት በ6 ቀናት ጨርሶ አይደል ሰባተኛው ቀን ያረፈው እኛ ደግሞ ማለት ነው ማወቅ ያለባችሁ እግዚአብሔር ኃይሉ አሳልፎ ሰጥቶናል ይህ የሰጠኝ ኃይል ደግሞ ምን ይባላል መሰላችሁ እምነት ይባላል እምነት ኃይላችን ነው ጋይስ እምነት ኃይላችን ነው እምነታችን ተጠቅመን ነው ያ የፈለግነውን ህይወት የምናመጣው እውነቴን ነው የምላችሁ እምነት ካለን እኛ የትም ደረጃ መድረስ እንችላለን ማለት ነው እግዚአብሔርን የትም ደረጃ መድረስ እንችላለን እውነቴን ነው የምላችሁ በደንብ አድርገህ ስታምን ደግሞ ጥቂት ነገር መጠየቅ ታቆማለህ ትልቅ ነገር ነው የምትጠይቀው ትልቅ ነገር ትጠይቃለህ because እቺን ዓለም በ6 ቀን ሰርቶ የጨረሰ አምላክ እሁድ ላይ ያረፈ አምላክ ማለት ነው
የፈለግነውን ነገር ብንጠይቀው ለምን እምቢ ይለናል? ለምን ፎቅ አንጠይቀውም? ለምን ባለመቶ ፎቅ አንጠይቀውም? እግዚአብሔር ይቀየመናል እንዴ? ሀብታም መሆን ስለፈለግን ብቻ እግዚአብሔር ይቀየመናል? ሀብታም መሆን ጥፋት አይደለም። ገባችኋል? ይህ ማወቅ ይኖርባችኋል። ቢካዝ ሀብታም ለመሆን የተፈጠርነው ሁላችንም በፍቅር ሀብታም እንድንሆን፣ በጤና ሀብታም እንድንሆን፣ በገንዘብ ሀብታም እንድንሆን። ሀብታም ሲባል በገንዘብ ብቻ አታስቡት። ስለዚህ ሁሌም በሄዳችሁበት መንገድ ሀብትን ጠይቁ። ከማን? ከእግዚአብሔር። እንዴት አድርጋችሁ ነው ሀብትን የምትጠይቁት? በማመን። ገባችሁ? እምነት ነው መሰረቱ። እግዚአብሔርን ነው የምላችሁ። እኔ እዚህ ደረጃ ያደረሰኝ እምነቴ ነው፣ ሌላ ነገር አይደለም። ኦፍኮርስ ስራ ሰርቻለሁ፣ ግን ከመስራቴ በፊት ማመን ነበረብኝ። ባላምን ኖሮ አይሳካልኝም ብዬ በቀላሉ ተስፋ ቆርጥ ነበረ እንጂ እምነቴ ነው በነዛ ጨለማ ከባባድ የሆኑ ቀናቶች አሻግሮ እዚህ ደረጃ ያደረሰኝ እላችኋለሁ። እወዳችኋለሁ በጣም ተከታተሉኝ። የሚገርም ጊዜ እናሳልፋለን። በጣም ነው የምወዳችሁ። አዶናይ ብርሃን እባላለሁ። እንደገና